ሰላም ጤና ይስጥልን የዚህ ቲክቶክ ቻናል ቤተሰቦች እንደምን አላችሁ? ዛሬ ሚያዝያ 29 2017 ማለት ነው። ሁላችሁም ይህ ቪዲዮ እንደደረሳችሁ ስክሪኑን ጫን ብላችሁ በመያዝ ሴንድ አዲስ የሆናችሁ ቤቱን ፎሎ እያደረጋችሁ ቪዲዮውን ያያችሁ ሁሉ ቤቱን ፎሎ እንድታደርጉ አሳስባለሁ ማለት ነው። ከዚህ በመቀጠል እንግዲህ ሚያዝያ 29 2017 ማለት ነው ይህ ይጀላችሁ የመጣሁት የመንግስትን ቀደዳና ውሸታምነት ይጀላችሁ መጥቻለሁ። ስምን መላክ ያወጣዋል ይባላል። እንዲህ ላለገሰ ቱሉ እንግዲህ መቼም ስምን መላክ ሲያወጣው ቱልቱላ ውሸታም ቀጣፊ ማለት ነው። ውሸቱ የማልቅበት ከ2015 ጀምሮ አጽድቻለሁ እያለ በመንግስት ሚዲያ እየወጣ የሚቀደደው ማለት ነው። ዛሬ እንዲህ ይላል። ከሚያዝያ 2015 ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልል አብዛኛው አካባቢ በመንግስት ቁጥጥር ስር እንደሚገኝ የመንግስት ኮሚኒኬሽን ጉዳዮች ሚኒስተር ለገሰ ቱሉ ተናገረ ይላል። እንግዲህ ለብዙ ጊዜ ተቆጣጥሯል። ባህር ዳር ላይ ግን ባህር ዳር በቅርብ ርቀት ላይ ለራሱ ባህር ዳር መኮድ የሰራዊት መቀመጫ የሆነ ቦታ በሙሉ በከባድ መሳሪያ ፋኖ እያናወጠ ይገኛል። ሌላ ሁላችሁም ሸር አድርጋችሁ እንድታደርሱልኝ የምፈልገው የአማራን ህዝብ ጠይቁ። ሌላ ቦታ ያላችሁት የአማራ ህዝብ ያለ ያውቃዋል። ውሸታቸውን አጽድተነዋል ጨርሰነዋል የሚለውን የውሸት ዜና ምንጊዜም ስለሚያቀርቡት የአማራ ህዝብ መሬት ያለውን እውነታ ማንኛው ሰፊውን ቀጠና እንዲሁም 80% በላይ የሚሆነውን ማን እንደያዘው የአማራ ህዝብ፣ የአማራ እናት፣ የአማራ ወጣት፣ የአማራ ገበሬ ምስክርነት ስላለ በሌላ ቦታ ያላችሁትን ለማደናገር የሚጠቀመው ለገሰ ቱልቱላ የሰጠው መግለጫ ማለት ነው። ፋኖ ከቀን ቀን እየተደራጀ ብዙ ቀጠናዎችን የሚይዝ ጀግና ተዋጊ ኃይል ነው። ይሄንን ከሱ ከለገሰ ቱልቱላ ውጭ የዓለምም ህዝብ ያውቀዋል የፋኖን ጀብድ እና ይሄ ቀደዳው ምናልባት ለኦሮሚያ ህዝብ ሊያታልል ይችላል። ሌሎች እነ ሶማሌን ምናምን ነው ሊያታልል የሚችል እንጂ አማራ ክልል ያለውን እውነታማ መሬት ያለው ያውቀዋል። አጸዳናቸው ትንሽ ነው የቀሩን የመለቃቀም ይህ ውሸት ደግሞ ዛሬ ላይ አይደለም። የምታስታውሱ ከሆነ የኢትዮጵያ አብይ አህመድ ዶክተር አለሎም የትምህርት ደረጃ እንደሌለው ከጎኑ የተቀመጠው ጌታቸው ረዳ ስለነገረው ማለት ነው። አቶ አብይ አህመድ በምክር ቤት ላይ ታስታውሱ ከሆነ በሰሜኑ ጦርነት ጨርሰናቸዋል፣ ዱቄት አድርገን በተነናቸዋል፣ የማያስራኔ ቀረን ቂጣ ሆኖ አይመጡም ሲል የነበረ ብርሃኑ ጁላን እያስቀዘኑ እስከ ደብረ ብርሃን ድረስ አሮጣውታል። ዱቄት የነበረው ኃይል ማለት ነው። እና የለገሰ ቱሉ ውሸት ከዚህ በላይ የሚጠበቅ ነው። ነገም ከዚህ በላይ ውሸቱን እንጠብቃለን። ቁም ነገሩን ከለገሰ ቱሉ ወይም ከለገሰ ቱልቱላ የሚጠበቅ ነገር የለም። ሁላችሁም ሴንድ አድርጋችሁ ሸር አድርጋችሁ የዩቲዩብ ቻናሉን ሰብስክራይብ አድርጉ። ውሸታምን አትከተሉ። ለኔ ግን አዝናንቶኛል ለገሰ ቱሉ አይላብዩ ማለት ነው። ውሸቱ የሚያልቅበት ምርጥ ሰው ነው።